የአርሰናል እግር ኳስ ክለብ ታሪክ በባዶ ሜዳ ላይ የተጻፈ ተራ የስፖርት ታሪክ አይደለም። ይህ ታሪክ የለንደን ጭጋጋማ ቀዝቃዛ ምሽቶች፣ የፋብሪካ ሰራተኞች የጋራ ህልም፣ የእግር ኳስን ስልት የቀየሩ አብዮታዊ አስተሳሰቦችና በዓለም እግር ኳስ መድረክ ላይ የተመዘገቡ ታላላቅ ድሎችና ውድቀቶች ድብልቅ ነው። ዛሬ በዓለም ዙሪያ በሚሊዮን የሚቆጠሩ ደጋፊዎችን ያፈራውና መድፈኞቹ ዘ ጁኒየርስ በሚለው ቅጽል ስሙ የሚታወቀው አርሰናል አሁን ለደረሰበት ክብርና ታላቅነት ያደረገው ጉዞ ከ140 ዓመታት በፊት በምስራቅ ለንደን ከነበረ አንድ የጦር መሳሪያ ማምረቻ ፋብሪካ ክፍል ይጀምራል። የፋብሪካው ጨለማማ ክፍሎች የዲያል ስኩዌር መወለድ ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በጥቅምት ወር 1886 በለንደን ደቡብ ምስራቅ ክፍል በምትገኘው ዊልዊች በተባለች የኢንዱስትሪ ከተማ ውስጥ ነው። በወቅቱ በሮያል አርሰናል የጦር መሳሪያ ማምረቻ ፋብሪካ ውስጥ ይሰራ የነበረ ዴቪድ ዳንስኪን የተባለ ስኮትላንዳዊ ሜካኒክ ከስራ ባልደረቦቹ ጋር በመሆን የትርፍ ጊዜ ማሳለፊያና የጤና መጠበቂያ የሚሆን የእግር ኳስ ክለብ ለማቋቋም አሰበ። ዳንስኪን የራሱን ገንዘብ አውጥቶ የመጀመሪያዋን ኳስ በመግዛት በፋብሪካው ውስጥ ይሰሩ የነበሩትንና እንደሱ እግር ኳስን የሚወዱ 14 ሰራተኞችን አስተባበረ። ከነዚህ ሰራተኞች መካከል ጃክ አምበልና ፍሬድ ቢያርድስሊ የተባሉ የቀድሞ የኖቲንግሃም ፎረስት ተጫዋቾች ይገኙበት ነበር። ቡድኑ በመጀመሪያ ሲመሰረት በፋብሪካው ቅጥር ግቢ ውስጥ በነበረውና የሰራተኞችን የሥራ ሰዓት በሚቆጣጠረው ትልቅ የፀሐይ ሰዓት ስያሜ መሰረት ዲያል ስኩዌር ተብሎ ተሰየመ። ቡድኑ የመጀመሪያውን ይፋዊ ያልሆነ ጨዋታ ያደረገው እንደ አውሮፓውያን አቆጣጠር ታህሳስ 11 ቀን 1886 ከኢንስተርን ዋንደርስስ ጋር በነበረው ፍልሚያ ሲሆን ጨዋታውም 6-0 በሆነ ሰፊ ውጤት አሸነፈ። ከዚህ ጨዋታ በኋላ የቡድኑ አባላት ተሰባስበው የክለቡን ስም ወደ ሮያል አርሰናል ለመቀየር ወሰኑ። ክለቡ መለያ ቀለም እንዲኖረው የፈለጉት መስራቾቹ የኖቲንግሃም ፎረስት ተጫዋች ለነበረው ፍሬድ ቢያርድስሊ ምስጋና ይግባውና ከቀድሞ ክለቡ በቀይ ቀለም የተሰሩ ማሊያዎችን በእርዳታ አገኙ። ይህ ጥቁር ቀይ ቀለም እስከዛሬ ድረስ የአርሰናል መለያ ሆኖ ለመቀጠሉ መሰረት የጣለ ክስተት ነበር። ክለቡ ከጊዜ ወደ ጊዜ እያደገ ሲመጣና በለንደን አካባቢ ያሉ የደስታ ጨዋታዎችን ማሸነፍ ሲጀምር በ1891 ስሙን ወደ ዊልዊች አርሰናል በመቀየር ወደ ፕሮፌሽናል እግር ኳስ ተሸጋገረ። በ1893 ደግሞ በወቅቱ የእንግሊዝ እግር ኳስ ከፍተኛው አካል ወደ ነበረው የእንግሊዝ ውድድር የተቀላቀለው የመጀመሪያው የደቡባዊ እንግሊዝ ክለብ ለመሆን በቃ። ነገር ግን በለንደን ደቡባዊ ክፍል የነበረው የደጋፊዎች ቁጥር ማነስ፣ የስቴዲየሙ መራቅና የፋይናንስ እጥረት ክለቡን ለከፍተኛ ኪሳራ ዳረገው። እንደ አውሮፓውያን አቆጣጠር በ1910 ክለቡ ሙሉ በሙሉ ሊከስርና ከእግር ኳስ ዓለም ሊጠፋ ተቃርቦ በነበረበት ወቅት ሄንሪ ኖሪስ የተባሉ ባለሀብትና ፖለቲከኛ ክለቡን በመግዛት ከጥፋት ታደጉት። ሰር ሄንሪ ኖሪስ ክለቡ በደቡብ ለንደን ከቀጠለ የፋይናንስ እድገት ሊኖረው እንደማይችል ቀድመው ተረድተውት ነበር። ስለዚህም በ1913 ክለቡን በታሪክ ትልቁን አቅጣጫ ያስቀየረ ውሳኔ እንዲወስን አደረጉ። ዊልዊች አርሰናል ሙሉ በሙሉ ጓዙን ጠቅልሎ ከደቡብ ለንደን በመነሳት በሰሜን ለንደን ወደሚገኘውና ጥቅጥቅ ያለ ህዝብ ወደ ነበረበት የሃይቤሪ አካባቢ ተዛወረ። እዚያም በታዋቂ አርኪቴክት አርችባልድ ሌች የተነደፈውንና ሃይቤሪ ተብሎ የተሰራውን ስቴዲየም ገነቡ። ክለቡ ወደ አዲሱ አካባቢ ከመጣ በኋላ ዊልዊች የሚለውን ስም በመተው አርሰናል በሚል አጭር ስያሜ ብቻ መጠራት ጀመረ። ይህ ሽግግር ግን በሰሜን ለንደን ለብዙ ዓመታት በነፃነት ይንቀሳቀስ የነበረውን የቶተንሃም ሆትስፐር ክለብን ክፉኛ አስቆጣ። ቶተንሃም አርሰናልን እንደ መጤና ወራሪ አድርገው ይመለከቱት ነበር። በሁለቱ ክለቦች መካከል ያለው ጥላቻና ፉክክር ይበልጥ የገነፈለው ግን እንደ አውሮፓውያን አቆጣጠር በ1919 በተፈጠረ አንድ አሰቃቂና አወዛጋቢ ክስተት ነው። አንደኛው የዓለም ጦርነት ካበቃ በኋላ የእንግሊዝ አንደኛ ዲቪዚዮን ሊግ የቡድኖችን ቁጥር ከ20 ወደ 22 ከፍ ለማድረግ ወሰነ። በወቅቱ በሁለተኛው ዲቪዚዮን 5ኛ ደረጃን ይዞ ያጠናቀቀው አርሰናል በሰን ሄንሪ ኖሪስ የፖለቲካ ተጽዕኖና የዲፕሎማሲ ስራ አማካኝነት በደረጃ ሰንጠረጁ ከእሱ በላይ የነበሩትን እንደ ባርንስሊና ወራጅ የነበረውን ቶተንሃምን ወደ ጎን በመተው ወደ መጀመሪያው ዲቪዚዮን እንዲያድግ ተደረገ። ይህ ክስተት በሁለቱ ክለቦች መካከል እስካሁን ድረስ ሊበርድ ያልቻለውንና የሰሜን ለንደን ደርቢ የሚባለውን የዓለም እግር ኳስ ትልቁን ባላንጣነት ወለደ። አርሰናል ከዚህ ዓመት በኋላ አንድም ጊዜ ከእንግሊዝ ከፍተኛ ሊግ ወርዶ አያውቅም። ይህም በታሪክ ረጅሙ ሳይወርድ የመቆየት ታሪክ ሪከርድ ሆኖ ተመዝግቦለታል። አርሰናል ወደ መጀመሪያው ዲቪዚዮን ቢያድግም ለብዙ ዓመታት በመካከለኛ ደረጃ ላይ የሚገኝ ቡድን ነበር።
ክለቡን ወደ ፍጹም አሸናፊነትና ወደ ታላቅ ተቋምነት የቀየረው ሰው እንደ አውሮፓውያን አቆጣጠር በ1925 6 ኪሎ ሜትር ርቀት ላይ ከሚገኘው ሃደርስፊልድ ታውን ክለብ የመጣው ድንቅ አሰልጣኝ ሃርበርት ቻፕማን ነው። ቻፕማን በእግር ኳስ ታሪክ ውስጥ ከመጀመሪያዎቹ ታላላቅ ስልታዊ አሳቢዎች አንዱ ነበር። እሱ ወደ ሃይቤሪ ሲመጣ የስልጠና ዘዴዎችን፣ የጨዋታ ፍልስፍናንና የክለቡን መዋቅር ሙሉ በሙሉ በአዲስ መልክ አዋቀረ። ቻፕማን በወቅቱ በነበረው አዲስ የኦፍሳይድ ሕግ ምክንያት የተፈጠረውን ክፍተት ለመሙላት WM ወይንም 3-2-2-3 የተባለውን አዲስ የጨዋታ ስልት ፈጠረ። ይህ ስልት በመከላከሉ ላይ ጠንካራ ማዕከል የሚፈጥርና በተቃራኒው ደግሞ በመልሶ ማጥቃት ላይ የተመሰረተ ፈጣንና ገዳይ የነበረ ዘዴ ነው። ቻፕማን ከስልታዊ ለውጦች ባሻገር በክለቡ ውስጥ በርካታ ዘመናዊ ነገሮችን አስተዋውቋል። ተጫዋቾች በጀርባቸው ላይ ቁጥር እንዲለብሱ ያደረገው፣ በስቴዲየም ውስጥ የጎርፍ መብራቶችን ወይም ፍሎዲንግ ላይትን ለመጀመሪያ ጊዜ የተጠቀመው፣ በሃይቤሪ ስቴዲየም ሰዓት ያስገጠመውና ተጫዋቾች ነጭ እጅጌ ያለው ማሊያ እንዲለብሱ ያደረገው እሱ ነበር። ሌላው ቀርቶ በለንደን የሚገኘው የግሌስፒ ሮድ የባቡር ጣቢያ ስም ወደ አርሰናል እንዲቀየር በማድረግ የክለቡን ስም በከተማዋ ታሪክ ውስጥ ዘላለማዊ አድርጎታል። የቻፕማን ልፋት ፍሬ ማፍራት የጀመረው በ1930ዎቹ መጀመሪያ ላይ ነበር። እንደ አውሮፓውያን አቆጣጠር በ1930 አርሰናል የመጀመሪያውን ትልቅ ዋንጫ የኤፍኤ ካፕን ሁደርስፊልድን 2-0 በማሸነፍ አነሳ። በቀጣዩ ዓመት ማለትም በ1931 ደግሞ በታሪኩ ለመጀመሪያ ጊዜ የእንግሊዝ አንደኛ ዲቪዚዮን የሊግ ዋንጫን በከፍተኛ ነጥብ በመጨበጥ አርሰናል በታላቁ አጥቂው ክሊፍ ባስቲን እና በአማካኙ አሌክስ ጄምስ እየተመራ ማቆሚያ የሌለው ማሽን ሆነ። ነገር ግን እንደ አውሮፓውያን አቆጣጠር በጥር ወር 1934 ሃርበርት ቻፕማን በድንገተኛ የሳምባ ምች በሽታ ሕይወቱ አለፈ። ይህ በክለቡ ላይ ትልቅ ድንጋጤ ቢፈጥርም እሱ የተከተለው መሰረት ግን በጣም ጠንካራ ስለነበረ አርሰናል በ1930ዎቹ 10 ዓመታት ውስጥ 5 የሊግ ዋንጫዎችንና 2 የኤፍኤ ካፕ ዋንጫዎችን በመሰብሰብ የእንግሊዝ እግር ኳስ ፍጹም ንጉስ መሆኑን አረጋገጠ። በጆሾና በጆርጅ አሊንሰን መሪነት ክለቡ የቻፕማንን ራዕይ አስቀጠለ። ሁለተኛው የዓለም ጦርነት ሲቀሰቀስ በእንግሊዝ ሀገር የነበረው የስፖርት እንቅስቃሴ ተቋረጠ። ሃይቤሪ ስታዲየም ለጦርነት መከላከያ መጠለያነትና ለአየር ጥቃት መከላከያ ማዕከልነት እንዲያገለግል ተሰጠ። በዚህ መሃል በጠላት ቦምብ የስቴዲየሙ ሰሜናዊ ክፍል በከፊል ወደመ። ጦርነቱ ካበቃ በኋላ ክለቡን የማንሰራራት ስራ የተረከቡት የቀድሞው የክለቡ አሰልጣኝ ቶም ዊትከር ነበሩ። ዊትከር ቡድኑን እንደገና በማደራጀት እንደ አውሮፓውያን አቆጣጠር በ1948 እና በ1953 የሊግ ዋንጫን ማሸነፍ ችሏል። ነገር ግን ከ1953 ድል በኋላ አርሰናል ረጅም ወደ ነበረው የዋንጫ ድርቅ ውስጥ ገባ። የ1950ዎቹ መገባደጃና የ1960ዎቹ ሙሉ 10 ዓመታት ለአርሰናል አድካሚና ምንም አይነት ትልቅ ስኬት ያልተመዘገበባቸው ዓመታት ነበሩ። ክለቡ በደረጃ ሰንጠረዡ መካከለኛ ቦታ ላይ እየተንገዋለለ ደጋፊዎቹን ለከፍተኛ ጉጉትና ትዕግስት ዳርጓቸዋል። የክለቡ ትንሳኤ በድጋሚ የታየው እንደ አውሮፓውያን አቆጣጠር በ1966 በርቲሚ የተባለ የቀድሞ የፊዚዮቴራፒ ባለሙያ የክለቡ አሰልጣኝ ሆኖ ከተሾመ በኋላ ነው። በርቲሚ በእግር ኳስ ውስጥ ጥብቅ ዲሲፕሊንና የአካል ብቃት የበላይነትን የሚያምን ሰው ነበር። በሱ ስር አርሰናል ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1970 ኢንተር ሲቲስ ፌርስ ካፕ የተባለውን የአውሮፓ ዋንጫ በመጨበጥ ከ17 ዓመታት በኋላ የመጀመሪያውን የዋንጫ ደስታ አጣጣመ። ነገር ግን ትልቁና ታሪካዊው ድል የተመዘገበው በ1970-71 የውድድር ዓመት ነበር። አርሰናል በታሪኩ ለመጀመሪያ ጊዜ በአንድ የውድድር ዓመት የሊግ ዋንጫንና የኤፍኤ ካፕ ዋንጫን በአንድ ላይ በማንሳት ታሪክ መስራት ቻለ። የሚገርመው ነገር ግን የሊግ ዋንጫውን ያረጋገጡት በባላንጣቸው ቶተንሃም ሜዳ ዋይት ሃርት ሌን ላይ 1-0 በሆነ ውጤት አሸንፈው ሲሆን ከጥቂት ቀናት በኋላ ደግሞ በዌምብሊ ስቴዲየም ሊቨርፑልን 2-1 በመርታት የኤፍኤ ካፕን ጨመሩ። ይህ ድል ለአርሰናል ደጋፊዎች ታላቅ ኩራት የሰጠ ክስተት ነበር። ከዚህ ስኬት በኋላ ክለቡ በድጋሚ የተወሰነ መውረድ ቢያሳይም በ1986 የቀድሞውን የክለቡ ተጫዋች ጆርጅ ግራሃም ቡድኑን ሲረከብ ሌላ አዲስ ምዕራፍ ተከፈተ። ግራሃም በማይበገረውና በታዋቂው የተከላካይ መስመር ቶኒ አዳምስ፣ ሊ ዲክሰን፣ ኒጀል ዊንተርበርን እና ስቲቭ ቦልድ የተሰለፉበትን
የኋላ ክፍል ለአጥቂዎች የማይደፈር የብረት ግንብ ነበር። ደጋፊዎች ቡድኑን አሰልቺው አርሰናል ወይንም ቦሪንግ አርሰናል እያሉ ቢጠሩትም ቡድኑ ግን 1-0 በሆኑ ጠባብ ውጤቶች ማሸነፍን ጥበብ አድርጎት ነበር። የጆርጅ ግራሃም ትልቁ የታሪክ አሻራ ያረፈው እንደ አውሮፓውያን አቆጣጠር በ1989 የውድድር ዓመት የመጨረሻ ጨዋታ ላይ ነው። አርሰናል የሊግ ዋንጫውን ለማንሳት በወቅቱ ጠንካራ የነበረውን ሊቨርፑልን በራሱ በኤንፊልድ ሜዳ ቢያንስ በ2 የጎል ልዩነት ማሸነፍ ነበረበት። መላው ዓለም ሊቨርፑል ዋንጫውን እንደሚወስድ እርግጠኛ በነበረበት በዚያ አስደናቂ ምሽት አርሰናል በአለን ስሚዝ መሪነት ጎልና ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩት ማይክ ቶማስ ባስቆጠራት ታሪካዊ ሁለተኛ ጎል ሊቨርፑልን 2-0 አሸንፎ ዋንጫውን ወደ ለንደን መለሰ። ይህ ጨዋታ በእንግሊዝ እግር ኳስ ታሪክ ውስጥ እስከዛሬ ድረስ እጅግ አስደናቂውና የመጨረሻ ሰከንድ ድራማ ተብሎ ይጠቀሳል። ግራሃም በ1991 ሌላ የሊግ ዋንጫ እንዲሁም በ1994 የአውሮፓ የዋንጫ አሸናፊዎችን ዋንጫ ለአርሰናል አስገኝቷል። እንደ አውሮፓውያን አቆጣጠር በ1996 አጋማሽ ላይ አርሰናል በታሪክ ውስጥ ትልቁን ውሳኔ ያደረገ። በወቅቱ በእንግሊዝ ሀገር ብዙም የማይታወቁትንና በጃፓኑ ናጎያ ግራምፕስ ክለብ ያሰለጥኑ የነበሩትን ፈረንሳዊውን አሰልጣኝ አርሴን ቬንገርን ቀጠረ። የለንደን ጋዜጦች አርሰን ማን ነው በሚሉ ዜናዎች አጨናንቀውት ነበር። ነገር ግን ቬንገር የመጡት የአርሰናልን ብቻ ሳይሆን አጠቃላይ የእንግሊዝ እግር ኳስን ባህልና አወቃቀር ሙሉ በሙሉ ለመቀየር ነበር። ቬንገር ወደ ክለቡ እንደመጡ በመጀመሪያው የተጫዋቾችን የአመጋገብ ስርዓት ቀየሩ። አልኮል መጠጣትንና አላስፈላጊ ምግቦችን ከልክለው ሳይንሳዊ የአካል ብቃትና የተመጣጠነ ምግብ ስርዓት አስገቡ። በሜዳ ላይ ደግሞ የጆርጅ ግራሃምን መከላከል ላይ ያተኮረ ጨዋታ በመተው ፈጣን በአንድ ንክኪ ማለፍ ላይ የተመሰረተና እጅግ ማራኪ የሆነ የማጥቃት እግር ኳስን አስተዋወቁ። ቬንገር በፈረንሳይና በመላው ዓለም የነበራቸውን የስካውቲንግ መረብ በመጠቀም እንደ ፓትሪክ ቪዬራ፣ ኒኮላስ አኔልካ፣ ኢማኑኤል ፔቲት እና ማርክ ኦቨርማርስ ያሉ ወጣትና ያልታወቁ ተሰጥኦዎችን ወደ ሃይበር ያመጡ። የቬንገር የመጀመሪያው ትልቅ ስኬት የመጣው በ1997-98 የውድድር ዓመት ሲሆን በማንቸስተር ዩናይትድ ላይ አስደናቂ የነጥብ ማገገም በማድረግ ሁለተኛውን ደብል የሊግና የኤፍኤ ካፕ ዋንጫን ለክለቡ አበረከቱ። ከጥቂት ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2001-2002 አርሰናል በድጋሚ ሌላ ደብል በመስራት የማንቸስተር ዩናይትድን የበላይነት ተገዳደረ። በወቅቱ ከጁቬንቱስ የመጣውና በቬንገር አማካኝነት ከክንፍ ተጫዋችነት ወደ መሃል አጥቂነት የተቀየረው ቲየሪ ኦነሪ በዓለም እግር ኳስ እጅግ አስፈሪውና ምርጡ አጥቂ ለመሆን በቃ። ከኦነሪ ጎን የዴኒስ ቤርካምፕ መለኮታዊ ጥበብ፣ የሮበርት ፔርስ ቅልጥፍናና የፍሬድሪክ ሉምበርግ ታጋሽነት የአርሰናልን ማጥቃት ወደ ጥበብ ደረጃ አሳድገውት ነበር። ነገር ግን የአርሰናልም ሆነ የእንግሊዝ እግር ኳስ የታሪክ ማማ ላይ የተቀመጠው ክስተት የተፈጠረው በ2003-2004 የውድድር ዓመት ነው። አርሴን ቬንገር ከዚያ ቀደም ባለው ዓመት ይህን ቡድን ባያሸንፍ ሊጉን ሊያጠናቅቅ ይችላል ብለው በተናገሩበት ጊዜ ብዙዎች ተሳልቀውባቸው ነበር። ነገር ግን በዚያ የማይረሳ የውድድር ዓመት አርሰናል የተጫወታቸውን 38 የሊግ ዋንጫዎችን 26 ድልና 12 አቻ በመጨረስ አንድም ጨዋታ ሳይሸነፍ የፕሪሚየር ሊጉን ዋንጫ አነሳ። ይህ ቡድን በታሪክ የማይሸነፉት የሚል ስም ተሰጠው። ለነሱም ክብር ሲባል የፕሪሚየር ሊጉ ማህበር በታሪክ ለመጀመሪያና ለመጨረሻ ጊዜ ከወርቅ የተሰራ ልዩ የፕሪሚየር ሊግ ዋንጫ በረከተላቸው። አርሰናል ከዚያ በኋላም ጉዞውን በመቀጠል በአጠቃላይ 49 ተከታታይ የሊግ ዋንጫዎችን ማሸነፍ ታሪካዊ ሪከርድ አስመዝግቧል። ይህ ሪከርድ እስካሁን ድረስ በእንግሊዝ እግር ኳስ ታሪክ ውስጥ አልተሰበረም። አርሰናል በሜዳ ላይ ታላላቅ ስኬቶችን እያስመዘገበ ቢሆንም በረጅም ጊዜ የክለቡን የወደፊት ዕጣ ፈንታ ለመወሰን ትልቅ የኢኮኖሚ ለውጥ ማድረግ አስፈልጎት ነበር። ታሪካዊው ሃይበሪ ስቴዲየም እጅግ ማራኪና ታሪካዊ ቢሆንም የደጋፊ መያዝ አቅሙ ከ38000 የማይበልጥ በመሆኑ ክለቡ ከትኬት ሽያጭ የሚያገኘው ገቢ ከሌሎች አውሮፓ ታላላቅ ክለቦች ጋር ሊወዳደር አልቻለም። ስለዚህም አርሴን ቬንገርና የክለቡ ቦርድ አዲስ ዘመናዊ ስቴዲየም ለመገንባት ወሰኑ። እንደ አውሮፓውያን አቆጣጠር በ2006 አርሰናል ከ93 ዓመታት የሃይበሪ ቆይታ በኋላ በጥቂት ሜትሮች ርቀት ላይ ወደ ተገነባውና 60000 ደጋፊዎችን መያዝ ወደሚችለው ዘመናዊው ኤምሬትስ ስቴዲየም ተዛወረ። ነገር ግን የስቴዲየሙ ግንባታ ከ430 ሚሊዮን ፓውንድ በላይ ከፍተኛ ወጪ የጠየቀ በመሆኑ ክለቡን ለከፍተኛ የባንክ ዕዳ ዳረገው። ይህ የፋይናንስ ጫና አርሰናል በዝውውር ገበያ ላይ እጆቹ እንዲታሰሩ አደረገ። ክለቡ ዕዳውን ለመክፈል ሲል በየዓመቱ ታላላቅ ተጫዋቾችን እንደ ቲየሪ ኦነሪ፣
ሴስክ ፋብሪጋዝ፣ ሳሚር ናስሪ፣ ሮቢን ቫን ፐርሲ እና አሌክሲስ ሳንቼዝን ለመሸጥ ተገደደ። አርሴን ቬንገር በዚህ አስቸጋሪ ወቅት ክለቡን ትልቅ ገንዘብ ሳያወጡ ወጣቶችን በማሳደግና በየዓመቱ ቡድኑን በደረጃ ሰንጠረዡ መሪዎች 4 ውስጥ በማጠናቀቅ ወደ ቻምፒዮንስ ሊግ እንዲያልፍ በማድረግ ታላቅ የኢኮኖሚና የስፖርት ተጋድሎን አድርገዋል። ምንም እንኳን ደጋፊዎች በትላልቅ ዋንጫዎች መራቅ ቢበሳጩም የቬንገር የዚያ ዘመን ስራ ክለቡን ከፋይናንስ መፈራረስ የታደገ ታላቅ ስኬት ነበር። ክለቡ በዚህ የሽግግር ወቅትም ቢሆን የኤፍኤ ካፕ ዋንጫዎችን በማንሳት ደጋፊዎችን ማጽናናቱን አላቆመም ነበር። በአጠቃላይ ቬንገር 14 የኤፍኤ ካፕ ዋንጫዎችን ለአርሰናል በማስገባት ክለቡ በዚህ ውድድር የታሪክ ቀዳሚ እንዲሆን አድርገዋል። እንደ አውሮፓውያን አቆጣጠር በ2018 ከ22 ዓመታት ታላቅና ታሪካዊ ቆይታ በኋላ አርሴን ቬንገር ከክለቡ ለመልቀቅ ወሰኑ። የእሳቸው መልቀቅ በአርሰናል ታሪክ ውስጥ ትልቅ ክፍተት ፈጠረ። እሳቸውን ተክተው የመጡት ስፓኒሻዊው አሰልጣኝ ኡናይ ኤምሬ ቡድኑን ወደ ቀድሞ ክብሩ ለመመለስ ጥረት ቢያደርጉም የቡድኑን መዋቅር ማስተካከል ባለመቻላቸው በደጋፊዎች ዘንድ ተቀባይነት በማጣታቸው ከ18 ወራት ቆይታ በኋላ ተሰናበቱ። ክለቡ አዲስ አቅጣጫና የቀድሞውን የማንነት መንፈስ የሚመልስለት ሰው መፈለግ ነበረበት። ለዚህም ምርጫቸው ያደረጉት የቀድሞውን የቡድኑን አጥቂና መቶ አለቃ እንዲሁም በማንቸስተር ሲቲ የፔፕ ጋርዲዮላ ረዳት የነበረውን ሚኬል አርቴታን ነበር። ሚኬል አርቴታ እንደ አውሮፓውያን አቆጣጠር በታህሳስ 19 ክለቡን ሲረከብ ቡድኑ በከፍተኛ የስነ ልቦና ስብራትና በውጤት ማሽቆልቆል ውስጥ ነበር። አርቴታ በመጀመሪያው የውድድር ዓመት አጋማሽ ላይ ቡድኑን በማረጋጋት የ2020 የኤፍኤ ካፕ ዋንጫን ማሸነፍ ቻለ። ነገር ግን የሱ ዋና ዓላማ ጊዜያዊ ዋንጫን ሳይሆን የክለቡን ባህልና የአሸናፊነት ስነ ልቦና ከስሩ ለመለወጥ ነበር። አርቴታ የማይደራደርባቸው ህጎች ወይንም ኖ ኔጎሺየብል በሚል ርዕስ በክለቡ ውስጥ ለነበሩትና ከፍተኛ ደሞዝ እየተከፈላቸው ነገር ግን ለቡድኑ ጥቅም የማይሰጡ ተጫዋቾችን እንደ መንሱት ኦዚል፣ ፒየር ኤምሪክ ኦባሚያንግ የመሰናበት ደፋር ውሳኔዎችን አስተላለፈ። በምትኩ በክለቡ የህፃናት አካዳሚ ያደጉትን እንደ ቡካዮ ሳካና ኤሚል ስሚዝ ሮው ያሉ ወጣቶችን የቡድኑ ማዕከል አደረገ። በተጨማሪም እንደ ማርቲን ኦዲጋርድ፣ ዊሊያም ሳሊባ፣ ገብርኤል ማጋሌሽ እና ዲክላን ራይስ ያሉ ወጣቶችና ከፍተኛ ተሰጥኦ ያላቸው ተጫዋቾችን በማስፈረም አዲስና አስፈሪ ስብስብ ገነባ። በዚህ አዲስ አወቃቀር አርሰናል በፕሪሚየር ሊጉ የፋይናንስና የሜዳ ላይ ኃያል ከሆነው ማንቸስተር ሲቲ ጋር ፍጹም እኩል የሆነ የዋንጫ ፉክክር ውስጥ በመግባት ቻለ። ቡድኑ አሁን ላይ የሚጫወተው ፈጣን ቁጥጥር ላይ የተመሰረተና ከፍተኛ ጉልበት ያለው እግር ኳስን የሃርበርት ቻፓንን ጽናት፣ የአርሰን ቬንገርን ውበት በአንድ ላይ ያቀናጀ ይመስላል። አርሰናል በታሪኩ በአጠቃላይ 13 የሊግ ዋንጫዎችን፣ 14 የኤፍኤ ካፕ ዋንጫዎችን፣ 2 የሊግ ካፕ ዋንጫዎችን፣ 17 የኮሚኒቲ ሺልድ ዋንጫዎችንና አንድ የአውሮፓ ዋንጫ አሸናፊዎች ዋንጫን ማሸነፍ የቻለ ታላቅ ክለብ ነው። ነገር ግን አርሰናል ያንን ታሪካዊ የ2004 ዋንጫን ካነሳ በኋላ እስካሁን ድረስ የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ አልቻለም። ነገር ግን በሌሎች ሀገር ውስጥ ዋንጫዎች ላይ የተሳካ ጊዜያት ነበሩት። የኤፍኤ ካፕ ዋንጫን በተደጋጋሚ ማሸነፍ ችሏል። በተለይ በታዋቂው አሰልጣኝ አርሴን ቬንገር የመጨረሻ ዓመታትና አሁን ባለው አሰልጣኝ ሚኬል አርቴታ በአጠቃላይ 14 ጊዜ የኤፍኤ ካፕ ዋንጫዎችን በማንሳት አርሰናል የውድድሩ የምንጊዜም ባለታሪክና መሪ ክለብ ነው። በቅርብ ዓመታት በተለይም በ2022 23 እና 2023 24 የውድድር ዘመናት ለዋንጫው በጣም ተቃርቦ የነበረ ቢሆንም በማንቸስተር ሲቲ ተበልጦ በሁለተኝነት ለማጠናቀቅ ተገዷል። አርሰናል ያንን ታሪካዊ የወርቅ ዋንጫ ካነሳ አሁን ሙሉ 22 ዓመታት ተቆጥረዋል። በእነዚህ ሁለት አስርት ዓመታት ውስጥ ደግሞ እግር ኳሱም ሆነ መላው ዓለም ሊታመን በማይችል ፍጥነት ተቀይረዋል። አርሰናል በፓትሪክ ቪዬራ መሪነት በለንደን ጎዳናዎች ላይ ዋንጫውን ይዞ ሲዞር ማርክ ዙከርበርግ ፌስቡክን በሃርቫርድ ዩኒቨርሲቲ ክፍል ውስጥ የመሰረተው በዚያን ሰሞን ነበር። ያኔ ስማርትፎን የሚባል ነገር ጨርሶ ስላልነበረ ሰዎች ጨዋታውን የሚከታተሉት በግዙፍ የካቶድ ቴሌቪዥን ወይንም በሬዲዮ ነበር። ዛሬ ግን ዓለም ሙሉ በሙሉ በዲጂታል አብዮት ተውጣለች። የዛሬ እግር ኳስ ደጋፊዎች ጨዋታዎችን በቀጥታ ስርጭት በስልካቸው እያዩ በቲክቶክ እና በኤክስ ወይንም በትዊተር ላይ ትንታኔዎችን ያጋራሉ። ክለቦች ተጫዋቾችን የሚገመግሙት በሜዳ ላይ በሚያሳዩት ብቃት ብቻ ሳይሆን በማህበራዊ ሚዲያ ባላቸው ተደራሽነትና የንግድ ዋጋ ጭምር ሆኗል። ይህ የቴክኖሎጂ ሽግግር ወደ እግር ኳስ ሜዳውም ዘልቆ በመግባት የጨዋታውን መንፈስ ቀይሮታል። አርሰናል ሲያሸንፍ የዳኛ ውሳኔ የመጨረሻና የማይሻር ነበር። ዛሬ ግን የቪዲዮ ረዳት ዳኛ ወይንም ቫር እና የግብ መስመር ቴክኖሎጂ ጨዋታውን ተቆጣጥረውታል። አንድ ተጫዋች ከደቂቃዎች በፊት ያስቆጠረው ግብ ከጨዋታ ውጭ በሆነ ሚሊሜትር ምክንያት ሲሰረዝ ማየት የተለመደ ሆኗል። ይህም በደጋፊው ዘንድ የሚፈጥረው ስሜት
የ2004ቱ እግር ኳስ ፈጽሞ የማያውቀው አዲስ ክስተት ነው። በተጫዋቾችና በታሪክ ረገድም ሙሉ የትውልድ ሽግግር ተደርጓል። አርሰናል ዋንጫውን ሲያነሳ ገና በአፍላ ዕድሜያቸው የነበሩት ሊዮኔል ሜሲና ክርስቲያኖ ሮናልዶ መላውን የእግር ኳስ ዓለም ተቆጣጥረው ስፍር ቁጥር የሌላቸው ክብረ ወሰኖችን ሰባብረው አሁን የእግር ኳስ ሕይወታቸውን ወደ ማጠናቀቂያው ምዕራፍ ደርሰዋል። እንዲያውም ዛሬ በፕሪሚየር ሊጉ ላይ የሚጫወቱት እንደ ኤርሊን ሃላንድ ያሉ ወጣት ኮከቦች አርሰናል ያለ ሽንፈት ታሪክ ሲሰራ ገና ጨቅላ ሕፃናት ነበሩ። አንዳንዶቹ ደግሞ ጨርሶ አልተወለዱም ነበር። የእግር ኳሱን ምህዳር በገንዘብ ኃይል ተለውጧል። በ2004 ዓ.ም የነበሩት ታላላቅ ክለቦች ስልጣን በባለሀብቶችና በግዙፍ መንግስታዊ ፈንዶች ተነጥቀዋል። የኳስ ተጫዋቾች የዝውውር ዋጋ ከዚህ ቀደም የማይታሰቡ በሚሊዮን የሚቆጠሩ ፓውንድ ደረጃ ላይ ደርሷል። ጨዋታውም ከመዝናኛነት ባለፈ ወደ ግዙፍ ዓለም አቀፍ የንግድ ኢንዱስትሪነት ተቀይሯል። አርሰናል ለ22 ዓመታት ያንን ድል በናፍቆት እየጠበቀ ባለበት በዚህ ዘመን ዓለም ግን የማንነቷን መልክ ሙሉ በሙሉ ቀይራ ሌላ ምዕራፍ ላይ ትገኛለች። አርሰናልም ከ22 ዓመታት የዋንጫ ድርቅ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን አንስቷል። እንኳን ደስ ያላችሁ።